ይሻልሽ። አሁን እኮ ሚስቴ ልትሆኚ ነው። በእርግጥ እኔ እንደማደርግህ ምንም ጥርጥር የለኝም። ምክንያቱም አንዳችን ለአንዳችን ተፈጥረናል ብዬ አስባለሁ። በል አሁን ስለ ልጅቷ ንገረኝ። ስለ ማርቲ ነው? አሀ ጭራሽ ስሟንም ለማቆላመጥ በቅተህልኛል። ኧረ ምን እንደምትይ ለማወቅ ነበር። እኔ ኑሐሚን ትቀናለች ብለህ አልቀናም። አሁን መች ባህሪሽ ጎልታ ወጣች እኮ። የምሬን እኮ ነው። ቆይ ልጅቷ ግን ማነች? ደግሞ ለምንድን ነው እስከዛሬ ስለሷ አስታወራስ ያልሰማሁት? በዛ ላይ ፎቶ ላይ እንዳየሁት አሳሳምህ ለየት ያለ ነበር። ጎረስኳት አይደል? ጎረስካት ብቻ በላሃት እንጂ። እውነት ግን ለጥያቄ መልስ ፈልጋለሁ። ማርታ ማነች? በእርግጥ የመጀመሪያ ፍቅረኛ ነች። ናትን ነበረች። ይቅርበኝ። እንደሱ ብትለኝ ይሻልሃል። ግን እኮ ከአምራን በፊት ሌላ ፍቅረኛ እንደሌለ ነግረኝ ነበር። አንተ ቀጣፊ። ኑሃ እባክሽ ይሄን ታሪክ ላይ መርሳት ነው የምፈልገው። ማለት እንጃ ብቻ ለማንም ሁላ ወርቼው አላውቅም። ኢቭን ለቤተሰቤ ሁላ ማለት ነው። ቆይ ይሄን ያህል ታሪኩ ምን ቢሆን ነው እባክህ? በእርግጥ ከአምራን ጋር ተመሳሳይ ታሪክ ነገር ነው። ማለት ልጅቷ የጥቅም ሰው ነበረች? ከአምራን በላይ አፈቅራት ነበር። ናሁ ሌላ ምሳሌ ጠፍቶ ነው እንደዚህ የምትለኝ? ኖዬ ከአንቺ በላይ ማንንም ማፍቀር አልችልም። አንቺን በጣም ነው የማፈቅርሽ ማሪ። እኔም ፈጣሪ እስካሁን ለጎዱኝ ሴቶች መካሽ አድርጎ ነው አንቺን የሰጠኝ። እና በቃ ለዚህ ነበር የተለያያችሁት? ተጋብተን ነበር ለመኖር ያሰብነው፣ ግን በመጨረሻ ፈረንጅ አግብታ ጥላኝ ስትሄድ በቃ ከዛ በኋላ ሴት የሚባል አላምንም፣ ማንንም ለማግባት አልወስንም ብዬ ራሴ ላይ ፈርጄበት ነበር። ግን መልሳ አምራን ላይ ወደክ። ሰላም ሰላም፣ ወደ ቻናል ቤተሰቦች አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ እምራን ከአሁን በኋላ ኤርሚያስ እንደማትፈራው ደጋግሞ ነገረችው። እናም ከህይወቴ እንድትወጣልኝ እፈልጋለሁ፣ ለናሁን እናገራለሁ ብሎ እየዛተባት ነበር ማለት ነው። እናም የፈለግከውን ማድረግ ትችላለህ፣ እኔ በጭራሽ አንተን አልፈራም፣ ለናሁን አይደለም ለፈለግኩ ሰው መናገር ትችላለህ፣ እኔ እምራ አፈርድሼ እንዴት መነሳት እንደምችል አቅበታለሁ። ስለዚህ ኤርሚያስ እኔ በዚህ ልታስፈራራኝ አትችልም ብላ ዛተችበት። እንግዲህ የማትፈሪ ከሆነ ናሁም በጭራሽ ሰው አያረግሽም፣ ታውቂያለሽ፣ ይቅር ብሎሽ ነበር እና በድጋሚ አንቺን አውርዶ ዘጭ አርግሻል፣ ሊጎዳሽ ይችላል እያላት ነበር። እና የፈለግከውን ነገር ማድረግ ትችላለህ እያለች ነበር። እና በቪዲዮ እያስፈራራት እንደሆነ ጭምር ነገረችው ለኤርሚያስ። ለምንድን ነው የሚያስፈራራሽ? የምን ግድያ ነው? እንዴት የዳጊ አባት ሞት እንዴት ላቅ ቻለ ኤርሚያስ ብሎ ጠየቀ። እምራ ነበር የነገረችው። በዛ የተነሳ ኤርሚያስ ቪዲዮ አለኝ እያለ አባዬን እስር ቤት የሚከት ቪዲዮ አለኝ እያለ እያስፈራራ እንደሆነ ነገረች። እና ቪዲዮን እምራ ታውቃለች። እምራነች ቪዲዮን እየሰጠችው እያለችው ነበር። እና እምራነች ቪዲዮን ቀርጻ አባዬና እማዬ ስታስፈራር የነበረው በዛ ቪዲዮ ነው ብሎ ስጠይቃት አዎ ኤርሚያስ ብላ በዛ እንደማስፈራራው ነገረች ማለት ነው። በጭራሽ ይህንን ማመን አልችልም፣ እምራ የተቀየረች መስሎኝ ነበር። አሁንም እናቴንም አባቴንም ማስፈራራቷን ማመን አልችልም፣ በጭራሽ እንደዛ ሊሆን አይችልም እያለ በንዴት ሲናገር ነበር። እና ይህኑ ነገር ታስመስል ነበር፣ ይቅርታ ውሸታ ነበር ማለት ነው እያለ አሁን እምራ እያስመሰለች ነበረው። ይቅርታ ስጠይቅ የነበረው ውሸታን ነበር። ምክንያቱም አሁን እያደረገችው ያለ ነገር በጣም ከባድ ነው። እና ከኤርሚያስ ጋር ሆኖ ቤተሰቦችን አስፈራርቶ እንዲሁም የሚፈልጉትን ነገር ገንዘብ እንዲሰጡ እያስፈራሩ እንደሆነ እየነገራት ነበር። ይህንን ማመን አልችልም በጭራሽ እምራ እንደዚህ እና በግድ እምራ የምትፈልጉት ነገር ከማግኘት ወደኋላ እንደማትልና እሷ አታረግም ብሎ መከራከር ራሱ እጅግ በጣም ከባድ ነው። ምክንያቱም እምራ ታደርጋለች፣ ሰማኛለች። ያቺ ሴት ምንም የማትታመስ ሰው ነች። አስመስላ ይቅርታ ስጠይቅ ነበር። እኔና አንተን ለማጣላትም ይሁን ብላ ያቀናበረችው እሷ ነች እንጂ ዳጊ አይደለም በጭራሽ አለችው።
አላቅም ዳጊም ሊሆን ይችላል እኮ ናሆሜ ስል አይ ዳጊ በጭራሽ እንደዛ አያደርግም። ይህንን ጨዋታ እየተጫወተች ያለችው ኤምራ ልጅ እኔ እናንተን ለማጣላት ብላ ያደረገችው ነገር እሷ ብቻ ነች እንጂ ማንም ሰው ላደርግ አይችልም እያለችው ነበር። ናሆም እባክህን አይንን ግለጥ፣ ሁሌ እንድታወርክ ነው። ስለዚህ ምንም ነገር ብታረጊ እኔና ናሆም ልታለያይን አትሞክሪም አችም። ስለዚህ እልቁንስ ዳግሌ ማሰብሽን አቁመሽ አርፈሽ ብትቀመጪ ይሻልሻል እያለቻት ነበር። እና ምንም ነገር ብታረጊ ናሆም በንጹህ ልብ እንደምታምነው ነገረቻት። እንግዲህ እኔ አስቤ ነገርኩሽ እንጂ እኔ በጭራሽ እናንተን ለመለያየት ወይም ደግሞ እናንተን ለመጉዳት ፈልጌ አይደለም። ስለዚህ ናሆም ዳጊ ነው ሁሉም ጨዋታ የተጫወተ ስትል ዳጊ ግን በጭራሽ ምንም ነገር እንዳላደረገ ስለ ፎቶ ስለምን እንድነው የምታወራው ብሎ ስጠይቁ የማወራማ ግልጽ እኮ ነው አይገባም እንዴ ስለው እኔ ስለምን እንደምታወራው ምንም የማውቀው ነገር የለም። ስለምን ፎቶ ነው የምታወራው? ፎቶ ምንም የማውቀው ነገር የለም ብያለሁ እኮ እያለ ነበረ። ፖሊሱ ድጋሚ ምርመራ ማድረግ እንደምፈልግ ለናሆም ነገሩ ማለት ነው። እና ምርመራው ይቀጥላል። የአስክሬን ማን እንደሆነ እስክንደርስ ድረስ ምርመራውን እንቀጥላለን ብሎ ወሰኑ ማለት ነው። እና እንግዲህ ናሆሜ ዳጊን ፎቶ ሊክ አቀነባብራ እኔና ናሆም ልታጣላ ሞክራ አድርጋል አይደለም ስትሉ በጭራሽ በሞዶ አባቴ ስም እምላለሁ እኔ በጭራሽ ይህንን ነገር አላደረኩትም። ይወርች ናሆሜ ይሄ የእምራ ስራ ነው። እምራ ብቻ ነች እንደዛ ልታደርጉ የምትችለው። ስለዚህ ዳጊ እንደዛ ሊያደርግ አይችልም። እና እምራንች አውቁ ድጋሚ እኔና እሱ ድጋሚ ከእናንተ ጋር እንድጣላ ለማድረግ እያደረገችው ነገር ነው እንጂ እኔ በጭራሽ አላደረኩም ብሎ ይነግራል። እምራም እንግዲህ ዳጊ ነው እኔ ከመጡ አንድ ላይ እንስራ ዳግም ናሆሜ እንድጣሉና አንቺ ናሆምን እንድትይዥ እኔ ናሆሜን ይዛሉ ብሎ የነገረኝ እሱ ነው ስትሎ እምራ አይ በጭራሽ ውሸታ እንደሆነ ደረሰችበት። ዳጊ ምንም ነገር እንዳላደረገ ስትነግረው ነበር። እና በጭራሽ አሁንም ቢሆን ደስተኛ እንድትሆኑ በጭራሽ አልፈቅድላቸውም። ደስታችሁ በቅርቡ ቀማቸዋለሁ። በተለይ ዝናሽ ደስተኛ ሆነ በጭራሽ ለያየትም አልፈልግም። እኔ እንዳሰቃየችና እኔ እግሬን እጄ ላይ እንደረገጠች የእጇን ነው የሚሰጠው እንጂ በጭራሽ ደስተኛ ልትሆን አትችልም። እናንተ መቼም አብራችሁ አትሆንም እያለች መዛቷን ቀጠለች። እያስመሰለች ነበረ እንጂ ከመጀመሪያም ጀምሮ በጭራሽ አትወዳቸውም ወይም አንድ ላይ እንደሆኑ አትፈልግም ነበር። ነገር ግን ልክ ሰላም እንደፈጠረ ሰው ሰላም እንደሆኑ አስመስላ ነበር እንጂ እምራ አሁንም ቢሆን እያስመሰለች እየዋሸች ነው። ያን ሁሉ ካደረገች በኋላ አሁንም እምራ አይደለችም ብለን ለሷ ትከራከራለች። አሁን እባክህ አይንን ግለጥ ከዳጊ ጋር ሁለት አሁንም ደግሞ ከወንድሜ ጋር ልታጣላ እየሞከረች ነው። ስለዚህ በጭራሽ ማመን የለብም እያለችው ነበር። እሷም እሺ በቃ ተስማምቻለሁ፣ ማንንም አልሰማም፣ እባክሽን ግን ራስሽን ተቆጣጠሪ እያላት ምንም ነገር ብፈጠር ሀኒና አንቺ አዎ ለላዩን ወይም ደግሞ ብዙ ነገር ላደርጉ ይችላሉ፣ ግን እንደዛ ነገር እንዳይፈጠር መጠበቅ ያለብን እኛንን እያለች ነበር። እና ኤልሚያስ አብረን እንስራ ብላ አቀረበችለት። እና ኤልሚያስ የሚፈልገው ቪዲዮን ብቻ ነው፣ ቪዲዮ የሚባል ነገር የለውም። ስለዚህ እልቁንስ ብንተባበርና አብረን ብንሰራ ብሎ ይጠይቃታል። እሷ ግን አሻፈረኝ፣ በጭራሽ አንተ መሆንክ ማንም ሰው አያስፈልገኝም እያለችው ነበር። እና ጥሩ ሰው ለመሆን ስትሞክር ነበር። ነገር ግን ጥሩ ሰው ለመሆን ስትሞክር ውሸታን ነበር። ኤልሚያስ ግን መቼም ጥሩ ሰው መሆን አትችይም፣ እኔ እኮ በደንብ ነው የማውቅሽ፣ ጥሩ ለመሆን እየተጫወትሽ ነው፣ ነገር ግን መቼም ጥሩ ልትሆኝ አትችይም። ስለዚህ እቺ ነች እምራ፣ እቺ አውሬ አሁንም ቢሆን ቪዲዮን እንደደበቅሽ ደግሞ እርግጠኛ ነኝ። እልቁንስ ቪዲዮን ልግዛሽ እያላት ነበር። እሷ ግን በጭራሽ አሁን ተቀይራለሁ ስትል ነበር። ነገር ግን ውሸታ ነው እንጂ በጭራሽ አልተቀየረችም ነበር። በቃ ካሁን በኋላ ሚስቴ ልትሆኝ ነው እያሉ ነው አንድ ላይ እያወሩ ደስ የሚል ጊዜ አብረው እያሳለፉ ነበር። እና እጅግ ደስተኛ ነኝ እያለችው እኔ እናንተ የተፈጠርነው አብረን እንድንሆን ነው። ስለዚህ ምንም ብፈጠር ምንም ነገር አይፈጠርም፣ ግን እልቁንስ ስለዛች ልጅ እንድትነግረኝ እፈልጋለሁ ስትለው ነበር። እና እሱም እሺ እነግርሻለሁ፣ ግን ምንድነው ስለሷ ይሄን ማወቅ ጉጉት አደረብሽ እያላት ነበር። አይ ጉጉት አድሮብኝ ሰውን እንደዛ የመጀመሪያ ፍቅር የነበረች እና ፍቅራት ነበር
እያለ ማውራቱን ቀጠለ እና ሌላስ ብላ ስትጠይቁ እንግዲህ ያለው ነገር ይሄ ነው ብሎ ይነግራታል። እንደሆኑ እንደውም አንቺ ቪዲዮን እንደቀረሻቸውም ጭምር እነግረዋለሁ ብሎ ይነግራታል። ከዛ እንግዲህ ለሱ እነግረዋለሁ ብሎ ለናሁም ለመናገር ቆርጦ ተነሳ። ኤልያስ እንግዲህ አስፈራራታል ማለት ነው። እንደውም መልሶ አንቺን እንድጠላሽ ያደርጋሉ ቪዲዮ እሷ እንደቀዳች አስመስሎ ለመናገር ይወስናል ማለት ነው። እና እምራ በጭራሽ አታረጉም፣ ይህንን የምታረግ ከሆነ እመኔን እገለዋለሁ ብላ እሱን ለማወቅ የምትተባብል መስላ በእርግጫው ብላ ትሄድ። ኤልያስ እንደው ይገባል የምር ያበደ ነው። አብድ ነው ይሄ እርግጫ ማለት ነው። ሳንሶ ነው የምር ሳንሶ ነው። ብራንደ በጣም ብትለው ጥሩ ነበር። ወይኔ እናስገኝ ጎበዝ ነው። ግን ድራማ ሲሰራ አንበሳ ነው ማለት ነው። ድራማ ላይ ማለት ነው። ከዛ ወግ እርግጫ ምን ወይኔ እንዴት ተንከባከቡ እንዳልተንከባከባቸው አልኮል ነው የሚጨርሱ አላለ እምራ ግን ትችላለች። ምርጥ ተዋናይ ነች። ምር ማለት ችሎታ አላት። እጅግ በጣም ጎበዝ ነች። ደግሞ እውነት ነው የምታስመስለው ማለት ነው። እንግዲህ ናሆምና ኢሚ እንግዲህ እህታቸው እየመከረቻቸው ነበር እና እናዬ እንግዲህ አንድ ላይ ሆኖ ስታያቸው በጣም ደስ ብላችኋል እያለ እኔ መሄድ አለብኝ በቃ እናንተ ተጫወቱ ብለው እንግዲህ ናሆም ጥላቸው አንድ ላይ ይሄዳል ማለት ነው። ነገር ግን እንግዲህ አሁን ወደ ቤት ከተመለሰ በኋላ እኔ ወንድሜ በጣም ፈርቻለሁ። አሁን እማየውን አባዬ ይህን ነገር ካወቁ ምንድን ነው የምናደርገው እያለ እንግዲህ ቀስ ብለን ለማስረዳት እንሞክራለን እያሉ ነበር። እና እንዴት አድርገን ነው ይህን ነገር ማለፍ የምንችለው እያለ ስትጨነቅ ነበር። ምክንያቱም ነፍሰ ጡር እንደሆነች ናሆሜ ብቻ ነበረ የሚያውቁት ሁለቱ ብቻ ማለት ነው። እና እንዴት አድርገን እንደምናነግራቸው እያሰቡ ነበር። እና በጣም እንደፈራችና እንደተጨነቀችም እየነገረችው ነበር። እና መፍራት የለብሽም እንግዲህ የሚመጣው መቀበል ነው። እንግዲህ ቀስ ብለን እኛ ባንናገርም እያደረ ወደሽ እያደገ ስለሚሄድ ወደሽ ራሱ መናገር ስለማይቀር ቀለን መናገር ይኖርብናል እያላት ነበር። እና ወንድሜ አባቴ አሁን ምን ይላል ብለህ ታስባለህ? እርግጠኛ ነኝ አባዬ አሁን ከተረገም የሚያስማርገኝ ከሰማሁ ምንም ራሱን የሚጎዳ ይመስለኛል እያለችው ነበር። ቀስ ብዬ እኔ አናግራቸዋለሁ አባዬንም። ስለዚህ አንቺ አትጨነቂ፣ ብዙ አትረጋጊም። እንደውም ቆንጆ ምግብ ልጅ አብረን ስንበላ የነበረው ቆይ ሰርቼ አውለሻለሁ ዛሬ እያለችው ነበር። ታውቂያለሽ ልጅ እያለን አብረን ደስተኛ ነበር፣ አንጎራረስም ነበር እኮ እያለት እንግዲህ አብሮ ደስ ጊዜ አብሮ እያሳለፉ ነበር እና ምንም መፍራት እንደሌለባትም እየነገራት ነበር። ኤልያስ እንግዲህ የዳጊ አባት ለቁም ገሏል ብሎ እንግዲህ በቪዲዮ እያስፈራራት እንደሆነ አልነገረችም። እና ልጄ እንዴት ነሽ ብሎ ጠይቀች። ደስተኛ እንደሆነችና እንግዲህ በቅርቡ እንደምታገባው ትነግራለች። ሀሳብሽ እስካሁን ስለሆነልሽ ደስ ብሎኛል እያለቻት ነበር ማለት ነው። ናናዬ ስለመጣሽ በጣም ደስ ብሎኛል እያለችው ስታወራው ነበር። እና ጋሼ ብዬ ነው የምጠራው፣ የናሁን አባት ጋሼ ብዬ ነው የምጠራቸው፣ በጣም ጥሩ ሰው ናቸው፣ ብታያቸው በጣም የምትወጂው እያለቻት ነበር። እና እንደውም የአያቴን ቀለበት ይዛላት መጣች። አያቴ ይሄ ማን ነው? በጣም እኮ ያምራል እያለችው ይሄ ቀለበት አያትሽ ነው፣ ወንድ አያትሽ ነው ለእኔ የሰጠኝ ብላ ነገረቻት። እና ናሁምና ኢሚሆን አንድ ላይ እየተመገቡ ቆይ ወንድም እያልበሰለ ነው እንዴ ያቁርሽኝ እያለችው ነበር። እና ታስታውሻለሽ ልጅ እያለን በጣም ተወጂ ነበር እኮ መጎራረስ በጣም እንወድ ነበር እያለ ነበር እንግዲህ። እና የአያቴ ቀለበት ነው ማለት ነው? አዎ እንዳትሽ ነው ወደ ጦርነት በሚሄድበት ሰዓት ይህንን ቀለበት ያደረገልኝ፣ ስለዚህ ለአንቺ ነው የሚገባው ልጄ እያለቻት ነበር። አያቴ ይሄ እኮ በጣም ያምራል፣ ይሄ እኮ ልዩ ስጦታ ነው፣ ስለዚህ ዳይመንድ ወራን ማሳሆን ይሄንን ትልቅ ዋጋ አለው እያለቻት ነበር። አዎ ደስተኛ ሆነሽ ላይሽ ፈልጋለሁ ልጄ፣ ይሄ ያንቺ ነው ስትላት፣ አያቴ ለኔ እኮ መስጠት የለብሽም ይሄ ትልቅ ስጦታ መስታወሻ ነው ስትላት፣ አይ ልጄ አንቺ ለኔ የተሰጠሽኝ ስጦታ ነሽ እያለቻት ነበር። ኤርሚያስ እንግዲህ በቪዲዮ እያስፈራራት ቪዲዮን የዳጊን አባት ሞት የሚገልጽ ወይም ደግሞ እያስፈራራት እንደነበረው እንደ አጋጣሚ ሜሴጁን የኢሜል ስልክ ላይ ያህል ማለት ነው። ከዛ በጣም ደነግጣል።
የዳግን አባት ኤርሚያስ እንዴት ነው መገደሉን ያወቀ? እንዴት ነው ብሎ ይጮህበታል። ወንድሜ እንደምታስበው አይደለም፣ እባክህ ተረጋጋ፣ ተረጋጋ። እንዴት ነው የወንዳጊ አባት ሞት ላይ እጅሽ ያለበት? እንዴት ተመልካቼ የዛሬ ቪዲዮ ይሄን ምስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋውን እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለምታበረታቱን ከልብ አመሰግናለሁ።